ትናንትና ለአብረሽ ሀብል ሰጥተው ነበረ። ግን ሁሉም ሰው እያለ ያለው መተት መተት መተት። ኧረ በስመ አብ! እናንተ ምንድነው አእምሯችሁ በመተት ነው እንዴ የተደፈነው? በመተት ነው የተደፈነው ወይ? መተት ነው መተት ነው መተት ነው። ምን ሆናችኋል? በፈጣሪ ስም አንደኛ ነገር ምንም ይሁን የፈለገ መጥፎ ሰው ሊሆን ይችላል፣ ግን የልጆቿን አባት መጥፎ ነገር እንዲሆን አትፈልግም። ሲቀጥል እዚህ ድራማ ላይ ኤፍሬም አለበት። ኤፍሬም ትናንትና ሄርሜላ እና የኒጂና አራት ልጋብዘሽ አብረናም ምናምን እያላት ነበር። ይሄ ምንድነው? ሩታና ኤፍሬም ተመካክረው አብርሽን ከሄርሜላ መለየት ፈልገዋል። ይቅርታ የጠይቁት ምናምን ሁሉ ውሸት እንደሆነ እየተረዳሁት ነው። እና ኤፍሬም የሩታን ስራ እያበላሸብን፣ አትጃጃል ጅል። ዝም ብለህ መተህ የወንድምህን ሚስት እኔ ራስ ልጋብዝሽ ትላለህ እንዴ? ከርፋፋ ሲያስጠላ። ድራማውን እያበላሸው ነው። አይደረግም ማይባል አትበል። ሩታ ደህና እያስኬደችው ነው፣ ግን እዚህ ጋር ልታስነቃባት ነው። የውሸት እያረገች ያለችው የውሸት እንደሆነ ግልጽ ነው። የአንገቷን አበል የሰጠችው የውሸት ነው፣ እውነት አይደለም። ምክንያቱም ምንድነው ሄርሜላን የዛሬ ወር ጠብቂኝ አብርሽን የኔ አርጌ ያሳይሻለሁ ብላት ነበረ። ስለዚህ ያንን ነገር በደንብ ማድረግ ትፈልጋለች። በቃ አብርሽ ከእሷ ጋር ሆኖ ሄርሜላን ማስቀናት ትፈልጋለች እና አብርሽን ወደ ራሷ ለመሳብ በጣም እየሞከረች ነው። አብርሽ ደግሞ ሼም ይዞት እንጂ ሩታ ጋር ይመለሳል። የምር ከልቧ እንደሆነ እርግጠኛ ከሆነ ወደ ሩታ ይመለሳል። አሁን ደግሞ ሩታ አብርሽ እንዲያምናት ኤፍሬምን እየተጠቀመችው ነው። ምክንያቱም ኤፍሬም ወንድሙ ነው። ወንድሜ ምንም ያደርገኛል ብሎ አብርሽ ሊጠረጥር አይችልም። እንዲያምናት የሚያደርገው ኤፍሬም ጋር መሆኗ ነው። አብርሽ ኤፍሬም ጋር ሆኖ ሩታን እንዲያምናት ማድረግ ነው ዋናው ፕላኗ። ሩታ ዋነኛው እቅዷ ነው ብዬ የማስበው አንደኛ አብርሽን በሰላማዊ መንገድ ወደ ራሷ መመለስ፣ ሁለተኛ ነገር ደግሞ ሄርሜላን ከሄርሜላ አብልጦ ሩታን እንደሚወዳት ማሳየት። ሄርሜላ እሷን አብርሽን አቅፋ እንዳስቀናቻት እሷም አብርሽን አቅፋ ሄርሜላን ማንጨርጨር። ሲጀመር ሄርሜላ ዘላለምሽን ስትቃጠይ ነው የምትኖረው። ይህን ማወቅ አለ። ካሁኑ አምነሽበት ግቢ። ምክንያቱም አብርሽ ነገም ከነገ ወዲያም ይሄዳል። በቃ አብርሽ ያይሽው ሩታ ጋር የሆነ ቦታ እንዳለው በደንብ ያስታውቃል። ለሩታ ቦታ ባይኖረው ኑሮ የሰጠችውን ሀብል ተቀብሏት አይሄድም ነበረ። ቦታ ስላለው ነው ሀብሉን የተቀበላት። አብርሽ ለሩታ ቦታ እንዳለው በብዙ መንገድ ሩታ ለማሳየት እየሞከረች ነው። ቦታ አለው ልጁ። አሁንም ወደ ሩታ መመለስ ይፈልጋል። ሼም ይዞት እንጂ ማለት ነው። ሀብሉን አይቀበልም ነበር እኮ ታዲያ እንዴ። ሩታን ባይፈልጋት እንድትቀየም ባይፈልግ ኑሮ ከህይወቱ እንድትወጣ ቢፈልግ ሀብሉን አይቀበልም። ሲቀጥል ሩታና አብርሽ መቼም ነው የማይለያዩት። ይሄን ማወቅ አለባችሁ። ምክንያቱም አብርሽ ያለ ሩታ፣ ሩታ ያለ አብርሽ ዩቲዩብ አይሰሩም። ቪው የለም። ቪው ይጠርባቸዋል። መች እነሱ ብቻ በዙሪያቸው ያሉ ጓደኞቻቸው ራሱ የእንጀራ ገመዳቸው ተበጠሰ ማለት አሁን ነው። ስለዚህ ሩታም ሆነ አብርሽ አይለያዩም። ይለያያሉ ብለሽ እንዳታስቢ። ሲቀጥል ሩታን እስከ መጨረሻው የማይፈልጋት ቢሆን ኑሮ ስትደውልለት አይመጣም ነበር። በደወለችለት ቁጥር እያገኛት የሰጠችውን ስጦታ እየተቀበላት። ታዲያ አብርሽ ሩታን አይፈልግም ማለት እኮ ከባድ ነው። አብርሽ እንደውም ሁለቱንም ቢያጫወት ደስ ይለዋል። ሄርሜላንም ሩታንም ማጫወት ነው የሚፈልገው። ሁለታችሁም ጋር እያለ መኖር። ከሄርሜላ ጋር ሲጣላ ሩታ ጋር፣ ከሩታ ጋር ሲጣላ ደግሞ ሄርሜላ ጋር እያለ መቀጠል ይፈልጋል። ሲቀጥል ምንም የፈለገ መጥፎ ነገር ሊያረጋት ይችላል፣ ሊበድላት ይችላል። ግን ፍቅረኛ የልጁ አባት ላይ መተት አታሰራም። ሲቀጥል የራሷ ሀብል ላይ እንዴት ነው መተት ልታሰራ የምትችለው? እንደዛ ታረጋለች ብዬ አላስብም። ግን ለሩታ ቦታ እንዳለው ማሳየት ትፈልጋለች። በቃ ሄርሜላን የሚያናድዳትን ነገር ማድረግ ነው የምትፈልገው። ገብቷችኋል አይደለ? ሄርሜላ እንድትናደድ የሚያደርግ ነገር ታረጋለች። አሁን አብርሽ ሀብሉን ተቀበላት፣ ሄርሚ ነገር ጓ ብላ ትመጣለች። ኤፍሬም ደግሞ አብርሽ ሩታን እንዲያምናት ከሩታ ጎን ሆኗል። ሩታ የሆነ ነገር ልታረገኝ ነው ብሎ እንዳይጠረጥር ኤፍሬም አብራት ሆኗል። ትናንት ሄርሚን አገኛት። ይህን ልጅ አብረን እናምሽ እስከ ምሽት 2 ሰዓት እስከ ምሽት 3 ሰዓት ምን ሊያደርጋት እንዳሰበ እግዚአብሔር ይወቀው። እንግዲህ እሷ ግን ጠርጥራና ፈርታ አልፈልግም እያለችው ነበር። ግን በዚህ ልክ ሙጭጭ እያለ የሚገነትረው ለምንድን ነው? በቃ የሆነ ነገር እያደረጉ እንደሆነ አስነቃባት። ኤፍሬም ማለት ነው አስነቃባት። ምክንያቱም ለምን እንደዛ ይላታል? የእውነት ከሆነ ቅርታ ከጠየቃት የወንድሙ ሚስት ለወንድሙ እንጂ እሱ ሄዶ ራት ጋባዥ አዝናኝ ማን አረገው? ከሆነ ሁለታቸውን እንጂ ብቻዋን ለምን?
ከጋበዘ ራሱ አብርሽንም እሷን ጠርቶ አብረው ነው። እሱ ግን ብቻዋን ጠራት። ለምን? እሷን ከሌላ ሰው ጋር ጣብሶ አብርሽን ከሩታ ጋር ማድረግ ነው የፈለገው። ገብቷችኋል ወይ? እዛ ሆቴል ወስዶ የሆነ ሰው ጋር አገናኝቶ የሆነ ነገር እንድትሆን ማድረግ ያስባል። ስለዚህ ኤፍሬምና ሩታ አሁንም አብርሽን ለመመለስ ነው ይቅርታ እየጠየቁ ያሉት። ከሄርሜላ ጋር እንዲለያይ ይፈልጋሉ። በቃ ቃል በቃል ባይናገሩ በቃ አብርሽ ሄርሜላ ጋር ተለያይቶ ማየት ትፈልጋለች ሩታ። በቃ ያችን የተናገረቻትን ነገር በተለያየ መንገድ ማስፈጸም ትፈልጋለች። እና እንግዲህ አብርሽ ምን እንደሚያደርግ አናቅም፣ ይነቃል። ሄርሜላ ደግሞ ይህን ነገር ስታይ በጣም ሊደብራት ይችላል። ለምን እንደዚህ ያረክ ብላ አብርሽ ጋር ጓ ልትል ትችላለች። አብርሽ ደግሞ ለምን እንደዚህ ትኛለች፣ ሰጠችን ተቀበልኩ ሊል ይችላል። ስለዚህ ሄርሜላ ዘላለምሽን ነው ስትቃጠ የምትኖሪው። አሁን ወንድሙና ሩታ በአንዱ ነው አንቺና አብርሽን ያለያያሉ። አብርሽን ከሩታ ጋር ያደርጋል፣ አንቺን የሚያናድሽ ነገር ያደርጋሉ። አንቺ ጓ ስትይ ደግሞ ሩታ ከአብርሽ ግን ትሆናለች። አብርሽ ደግሞ የሆነ ነገር ክፍት ሲለው ሲደብረው የሆነ ሴት ካጠገቡ እንድትሆን ይፈልጋል። በከፋውና በደበረው ጊዜ ደግሞ ሩታ አጠገቡ ትሆናለች። ከዛ በኋላ ነገሮች አለቀ ደቀቀና ሩታ አሁንም ቢሆን አብርሽን በጣም ለመመለስ እየሞከረች ነው። አሁን እየተሳካላት ነው ብዬ ነው የማስበው። ምክንያቱም ለሩታ ቦታ ባይኖረው አብርሽ ስደውለት አይመጣም፣ ሀብሉንም አይቀበላትም ነበር ምናምን። አሁንም ቢሆን አብርሽ ሼም ይዞት ነው ለሩታ ለሄርሜ ያሰረው ቀለበት እየከሰሰው እየደበረው እንጂ ሩታ ጋር መመለስ ይፈልጋል። በቃ ይመለሳል በቅርቡ ታያላችሁ። እና መቼም ነው ቢሆን አብርሽና ሩታ ተለያይተው የማይሰሩ ቪዲዮ ሁሌም ይሰራሉ። እንደዚህ እየተጣሉም እየተጨቃጨቁም ሲጀምር እኮ አልተጣሉም ይሆናል፣ እዚህ ጋር ይሆናል የተጣሉ የሚያስመሰሉ። እንደዚህ እያደረጉ ቪዲዮቸውን እየሰሩ ገቢያቸውን ያሳድጋሉ። ገባችሁ? ሄርሚ ደግሞ ይህሽን እያቃጠልሽ ምን እያልሽ ከማይሆነች ሰው ጋር እየተናደሽ እየተነፋረቅሽ ነገ ደግሞ አሁን ታመምኩ ሆስፒታል ገባሁ እንዲሆንኩ እያለች ትመጣለች ማለት ነው። ስለዚህ እነዚህ ልጆች አንድ ላይ መሆናቸው አይቀርም። አብርሽም የሩታ ፎቶ ካልተለጠፈ ቪው አይመጣለትም፣ ሩታም የአብርሽ ፎቶ ካልተለጠፈ ቪው የላትም። እነሱ መቼም ቢጣሉም ቢለያዩም አይለያዩም ነው ልልሽ የምፈልገው። እና እንግዲህ በምን መንገድ ሩታ ያችን ነገር ማስፈጸም እንደምትችል አላቅም። አሁን አብርሽ በጣም እየነቃባት ነው፣ ግን አሁንም ሊሸወድ ዳር ላይ ነው። ሀብሎን ተቀብሏታል። ተቀበላት ማለት ደግሞ እንግዲህ ቦታ አለው። ሄርሜላ ደግሞ ጓ ትላለች ለምን ተቀበልካት ብላ። እንግዲህ ይሄ ድራማ መጨረሻውን አናቅም። ስም ብሰጡት ግን ለድራማው ጥሩ ነበረ። ፓርት 1 ፓርት 2 ፓርት 3 እያልን የምናየው ማለት ነው። ስም የሌለው ድራማ እኮ ተዘበራረቀብን። አስተያየት ለመስጠት ራሱ እኮ በቃ ተቸገርን ይመር